ደከመኝ ሂድ በቃ ደከመኝ ሰለቸኝ ሂድ በቃ አስመሳዮች። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ ስትጀምሩት ላይክ ሼር ሰብስክራይብ እያደረጋችሁ ዘና ፈታ የምትሉበት ቻናል ነው። ከዘረኝነት፣ ከሃይማኖት፣ ከመቀኝነት፣ ከሰው ክፋት፣ ከሰው ሸረኝነት የራቀ ነው። ይህንን በቅርብ ጊዜ 10,000 ሰብስክራይብ አስገቡ ትላቸዋለሁ ውዶችዬ። ምንም ነገር የሚጎዳችሁ ነገር የለም፣ የሚቀንስ ነገር የለም፣ በኪሳችሁ የሚወጣ ነገር የለም። ላይክ አድርጎ ለማንኛውም ወደ መጣሁበት ጉዳይ ሊሄድላችሁ። ኢንስታግራም ላይ ፖስት ያደረገችው ነገር አጥፍታዋለች ሄርሜላ። ለምን እንዳጠፋቸው፣ ከየት እንዳጠፋቸው፣ ወዴት እንዳጠፋቸው አናቅም። ሄርሜላ ምን አለች? አሁንስ ደከመኝ፣ አሁንስ ሰለቸኝ ብላ አሁን ደከመኝ ሂድ ብላ ነበረ ፖስት ያደረገችው። ግን ስገባ ትላንትናም እንደዚህ የሆነ ነገር ቦስት አደርጋ ቶሎ ነው ያጠፋቸው። አሁንም ደግሞ ዛሬ ቦስት አደርጋ ቶሎ አጠፋቸው። በነገራችን ላይ ሰው ፈርተሽ የምታደርጋቸው ነገሮች ነገ ለህይወትሽ አደጋ ሊኖረው ሊያጋጥምሽ ይችላል። ሄርሜላ፣ በዚሁ አጋጣሚ እኔ በጣም አድናቂሽ ነኝ፣ እወድሻለሁ። ነገር ግን ጠንክረሽ ማሳየት ነው እንጂ ያለብሽ ወደኋላ ማፈግፈግ የለብሽም። አንዴ ገብተሽበታል። አንዴ ነገራቶች እስከሚፈቱ ድረስ ማንም ምንም እንዳያሸንፍሽ ማለት ነው። አሁን ብዙዎቻችሁ እየፎከሩባት እንደሆነ የስልክ ጥሪ በተደጋጋሚ እየተፎከረባት እንደሆነ እየተስፈራራቸው እንደሆነ በተደጋጋሚ እየተነገር ነው። ግን ያ ሁሉ መቋቋም ያለብሽ ሄርሜላ፣ አንቺ አብርሃም የምትወጅ ከሆነ የፈለገው ያክል ችግር ቢደርስብሽ፣ የፈለገው ያክል በደል ቢደርስብሽ ያንን መቋቋም ትንሽ ነገር ነው ለማለት እወዳለሁ ማለት ነው። ስለዛ ውዶችዬ፣ ፍቅሮችዬ፣ የእናንተ የሄርሜላ አድናቂዎች፣ ፍቅር ጀማዎች በሙሉ ፍቅር ጀማዎች እየታላችሁ ላይክ የለም እየታየኝ አይደለም፣ ሼር የለም እየታየኝ አይደለም። ስለዛ እኔ በቅርብ ጊዜ ብዙ ነገር የማጋለጥ ይሆናል ማለት ነው። ነገራቶቹ ግን እስከሚመቻችልኝ ድረስ የእናንተን ድጋፍ እፈልጋለሁ ማለት ነው። ወደ መጣው በጉዳይ ሲሄድ ዛሬ በቡዝዬ ቤት የተለቀቀው ቪዲዮ ሩታ እሳት ለብሳ እሳት ጎርሳ በቃ ምን ልበላችሁ፣ ልትበላቸው ምንም በቃ አበደች። ይሄ ነገር ደግሞ ያሳብዳል። ትክክል ነው። በነገራችን ላይ ሄርሜላ ሩታ አብርሃም የምትወደው ከሆነ አሁንም እኮ መውሰድ ትችላለች። ነገር ግን ሩታ አትወደውም። ይሄ የቅናት መንፈስ ነው መሰለኝ ያረባት ሩታ ማለት ነው። ምክንያቱም መቼም ብትወዱ እስኪ ወደ ላይ ኦዲየንሶች፣ የኔ ተከታታዮች ማለት ነው፣ እውነትን እስኪ ልንገራቸው። ከዚህ በፊት እውነት ትዳሯ የምትፈልገው ከሆነ ትዳሯ የምታከብረው ከሆነ እንዴት ለምን ፈታችሁ? ለምን ከሱ ሸሸች? ይሄ ንገሩኝ እስኪ ውዶች። ይሄ ከነገራችሁ የራሳችሁ መልስ ራሱ ይሰጣቸዋል ማለት የራሳችሁ መልስ ይኖራቸዋል። ስለዛ ሩታ አትወደውም አብርሃምን። ብትወደው መጀመሪያ አትፈታውም፣ አትለየውም ነበር። የፈለገው ነገር አንድ ሰው የፈለገው ነገር ጥፋት ቢያጠፋ ፍቅረኛም ሆነ ባለቤት ሆነ ጥፋት ሲያጠፋ ያለው ነገር ተነጋግሮ መፍታት ነው እንጂ ወደፊት መሄድ አልነበረበትም። አንተም ወደ ህይወትክ እኔ ወደ ህይወቴ ብላ ተመልሰው ተነጋግረው ሁሉ ነገር ከጨረሱ በኋላ እንደገና አሁንም አብርሃም ህይወት ሲጀምር ምንድን ነው ያደረገችው? ወደ እሱ ተመልሳ መጣች። ይሄ ደግሞ መሆን የለበትም። ምክንያቱም በጣም እንትን ነው፣ ስህተት ነው። ስህተት የሆነ ነገር ነው፣ ስህተት ነው። ከማንም ልደግፍ ማለት ነው። በነገራችን ላይ እኔ ማንም ምንም ደግፍ አይደለም። በነገራችን ለምን ሀቅ ተናግሮ በመሸበት ማደር ይሻላል መስላች። አሁን ምሳሌ ሩታ ብደግፍ አንቺ ሮም ደግፍሽ ትላል። አሁን ማን ነው ሄርሜላ ስደግፍ ማለት ነው። ምንድነው የምትሉት? ሄርሜላ ስደግፍ ማለት ነው ወይኔ ከዝሙተኛ ቆምሽ፣ ዝሙተኛ እኮ ናት። የሰው ባል ነጠቀች ምናምን አልነጠቀችም። የነጠቀችው ነገር የለም። ብትነጥቅም ከተፋቱ በኋላ ነው እንጂ ቀለበት ያሰረላት እንደዚህ ሆነው ከሰው ጋር ያስተዋውቃል። እሱ ደጋግሞ ተናግሯል። ከዚህ በፊት በብዙ ቤት በጸጊ ቤት፣ በአዳኒ ቤት፣ በሩታ ቤት፣ በራሱ ቤት ማለት ነው ተደጋግሞ የመረጣት ሄርሜላ ነው። ምን ብሏል ደግሞ ባለፈው ማለት ነው የዛሬ 2-3 ወር አካባቢ ማለት ነው ኤፍሬም ወንድሙ ሲጠይቀው ምንድን ነው ያለው? እኔ ሄርሜላ በህይወቴ ባትኖረው እራሱ ሩታ ህይወቴ ውስጥ አኑሬ መኖር አልችልም። ፈታኝ ብለኛለች፣ ፈትቻታለሁ። አሁን ደግሞ ከእሷ ጋር መቀጠል አልችልም። ግን ልጄ የማየት መብት አለኝ የቸገራቸውን ነገር ከጎናቸው ሆኜ እረዳለሁ ብሎ ነበረ። የፈለገው ሄርሜላ በህይወቴ ብትኖር ባትኖር እኔ ከሩታ ጋር ተመልሼ አልኖረም ብሎ ነበረ። አሁን ደግሞ ምን እንደተነካ አልናቅም። ለማንኛውም
ዛሬ በምርጥ አዲስ ቪዲዮ ጠብቁ። ግን እስከዛው ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ላይክ፣ ሼር እንደዛው ማለት ነው። ምክንያቱም የምለቃቸው ቪዲዮ ቶሎ ቶሎ እንዲደርሳችሁ ማለት ነው። የኔ ውዶች፣ የኔ ቀበጦች፣ ወይኔ ለፈለፍኩት ስንት ደቂቃ ነው ለፈለፍኩት። በኋላ ደከመኝ። የመዳም ቅድም አይደለም ታዲያ መለፍለፌ መቼ ይቀራል?